በጣም መንገድ ላይ ስናድር አብሮ ከኔ ጋር የሚያድሩ በጣም ብዙ ወንዶች ሴቶችም ነበር። ያው ካረገዝኩ በኋላ እርጉዝ መሆኔን ሳቅ ልጄ ላይ ምንም አይነት እርምጃ መውሰድ አላሰብኩኝም። እውነት ለመናገር ምንም አይነት ነገር ኑሮኝ ሳይሆን ግን ተስፋ ነበረኝ። ኢየሱስ የሚባል አምላክ ተስፋ ስላደረኩት አበረታኝ። እሱም ብዙ እንዲያግዙኝ ወደ ሰላምም እንድንመጣ ብዙ ጥረት አድርጌያለሁ። ስሞታም ለነሱ አሰምቻለሁ። ግን ጥሩ ምላሽ የሚሰጠኝ ሰው አላገኘውም። ያው አገልጋይ ሆኖ ለሱ ነው የደገፉት። ስቲል ነው ያገልጋይ አለ በህይወት ስቲል ነው እየዘመረ ነው። ያው ስም ከፈቀዳችሁ መናገር እችላለሁ። ይቻላል። በእርግጠኛ ትክክለኛ ከሆንሽ ማን ይባላል ስሙ? አሁን ምንድነው ስም መጥቀስ የፈለኩበት ትልቁ ምክንያት በዚህ ዘመን አሁን ምንድነው አገልጋይ ሆኖ ዘማሪ ሆኖ የሆነ ጥፋት ሲሰሩ በብዛት ቸርች ውስጥ መገሰጽ ሆነ መምከር ወይንም የአገልጋይ ከጥፋቱ ተመልሶ ራሱን እንዲያይ የማድረግ ነገር በጣም ቸርች ውስጥ አናሳ ነው፣ በጣም የወደቀ ነው። ስለዚህ ምንድነው ልጁ እያገለገለ ነው። ኢቭን እኛ ችግር ላይ ሆነን ጎዳና ላይ ሆነን ዝማሬውን እያገለገለ ነው። እዚህ ጋር ጥቅልል አድርጌ ዘማሪዎች ሲባል አሁን ለምሳሌ በእግዚአብሔር ምሪት ለእግዚአብሔር የታሰሩ ለእግዚአብሔር ስም ሲባል ዋጋ የከፈሉ ዘማሪዎች አሉ። እነሱን እንዳይወክል ግን ይሄ አንድ ግለሰብ ነው ዘማሪ ኢየሱስን ስም ይጠራል እንጂ ኢየሱስን ያወቀ ሰው አይደለም። ዘማሪ ሳሙኤል ሞቲ ይባላል። ኦሮምኛ ዘማሪ ነው። የራሱ የሆነ ዩቲዩብ ቻናል አለው። ብዙ ሰዎች ያውቁታል። ኢትዮጵያ ነው ያለው። አዎ እኔም እንደማንኛውም ሰው ሚዲያ ላይ ነው ማየው። ማለትም የፍቅር ግንኙነታቸው በጊዜው ምን ይመስል ነበር? ሲመለስ ብለን አንቺ በእርግጥ በዛን ዘመን በጣም ከወጣት የሚያነስ ያልሽ ልጅ ነበርሽና በምን ነበር የህይወት ገጠመኝ ግንኙነታችሁ? ያው እንትን ኤፍቢ ላይ እናወራ ነበረ። በብዛት እዛ ላይ ነው እናወራ የነበረው። ያው አገልጋይ እንደሆነ እውነት ለመናገር ከህፃንነት ጀምሮ የዘመረው እንትኖች አሉት፣ ቪዲዮዎች አሉት። ከዛ ውጪ ግን መካነ ኢየሱስ ወደ ቡራየው እዛ ቸርች ውስጥ እንዳሳደጉትም የዛ ቤተክርስቲያን ቄሶቹም ነግሮኛሉ። ሰው እንግዲህ እኔ አምኜ ነው ዘማሪ ሲባል በተለይ በቃ አገልጋዮች ሲባል በቃ የእግዚአብሔር ሰዎች ምንም ስህተት የማይሰሩ ሰው የማይበድሉ የማያሳዝኑ አድርጌ ስለወሰድኩኝ ነው። ብቻ እግዚአብሔር አስተምሮኝ አሳልፎኛል። ስሙ ይባረክ። ያው አንቺ አረገሽ በህይወት ገጠመኝ ከዛ አላውቅሽም አለሽ ሜዳ ላይ ወደቅሽ። ምን ነበር የገጠምሽ በጊዜው? በጊዜው ያው እውነት ለመናገር በጣም ይወደኝ ነበረ። በጣም ይወደኝ ስለነበረ በሰዓቱ እኔ እንደውም ትዝ ይለኛል ከሱ ጋር የመኖር ብዙም ፍላጎት አልነበረኝም። እውነት ለማውራት ይሄን ፕሮግራም የሚያዩ አንዳንድ ሰዎች ስላሉ ኢቭን አልፈልግም ሙላ ብዬ ብዙ ነገር ስሉኝ የነበሩ ሰዎች እርጉዝ መሆኔን ሳቅ ግን ገፍቶኛሉ። ያው ከሱ ጋር እንድታረቅ ስገፋፉኝ የነበሩ ሰዎች ነፍሰ ጡር ሲሆን ሁሉም አናቅሽም ሙላ ነው ያሉኝ። ስለዚህ ከሱ ጋር በነበረኝ ላይፍ ያው ብዙም ደስተኛ አልነበርኩኝም። ግን እንደ አጠቃላይ ግን የእግዚአብሔር እጅ አለበት ብዬ ነው ማስበው። ምክንያቱም በቤቱ ሊያኖረኝ ስለፈለገ በቤቱ ሊተክለኝ ስለፈለገ ጌታ ኢየሱስ ከዚህ ልጅ ጋር እንድተዋወቅ አደረገኝ ብዬ ነው ማስበው ነው በግሌ እንጂ ይሄ ልጅ ለኔ ትዳር እንዲሆን ህይወት እንዲሆን አይደለም ወደ እኔ ህይወት የመጣው። በቃ እግዚአብሔር ሊሰራኝ ሊያስተምረኝ ስለወደደኝ ነው ብዬ ነው ማስበው። ኦኬ እንግዲህ በጊዜው ወጥተሽ ኦልሞስት ከበድ ያለ ከጎዳና ያልተናነሰ ህይወት ኖርሽ፣ ልጅ ወለድሽ። ጎዳና ላይ ወደቅሽ ወይ ምን ሆንሽ በጊዜው ውስጥ የምታስታውሹ? በጊዜው ያው 3 ወር እርጉዝ ነበርኩኝ። ያን ጊዜ ነው አብረን ደን ነው ቼክአፕ የተደረኩትኝ። ባወቀ ጊዜ በቃ ተቀየረ በጣም ማለት ነው። ማርገዝሽን ሲያቅ በጣም በድብቅ ነበር ግንኙነታቸው? ነው አይደለም፣ በ80 ነው። ታዲያ ለምንድን ነው እንደተቀየረው? ምክንያቱ ምንድነው? ከኔ ጋር እያለ ሌላ ህይወት አለው። ሚስት አለው? ሚስት አለው። እንደዛ አይነት ነገር ሚስት ካንቺ በፊት ያገባት ነው? ከኔ በፊት ሳይሆን ከኔ ጋር ሆኖ ከአረብ ሀገር የመጣች ሴት ጋር ሁሉን ነገር አመቻችቶ ቤት ተከራይቶ ምናምን ጨርሷል። እኔ አላቅም። ካንቺ ጋር እያለ ሌላ ሴት ከኔ ጋር እየኖረ ይሄንን ሲያደርግ የቤተ ክርስቲያን ሽማግሌዎች ሪፖርት ስታደርጊ በጊዜው ምን መልሰጡሽ? ምንም ብዙ ቦታ ባይዞይ ብዙ ቦታ ብዙ ቸርች ዙር ያለኝ ኢቭን መካነ ኢየሱስ
ቡራዮም ሂጄ እዛ ቤተክርስቲያን ውስጥ ላሉት ኬሶች ተናግሬ ያለኝ ምንም መልስ አላገኘውም። ጥሩ ምላሽ አላገኘውም በሰዓቱ። እንደዛ ነው። እና ያቺ ከአረብ ሀገር የመጣችው ልጅ አገባ? ያው አገባ። ያው እቃ ይዞ ወጣ። እኔ በሌለውበት ነው እቃ ይዞ የሄደው። የቤት እቃችሁን? የቤት እቃ ሙሉ ይዞ ነው የሄደው። እኔ እሱን አምኜ ነው ያን አካባቢ ራሱ አላቅም ነበረ። እሱን ብዬ ነበረ የሄድኩትኝ። ከሆነ ቦታ አስቀመጣ። የቤት እቃ ሙሉ ይዞ ወጣ። ከዛ በኋላ መጥቼ ሳይ ቤቱ ባዶ ነበረ። ምንም ማድረግ አልቻልኩኝም። እንዴት በጋብቻ ላይ አገልጋይ ሆኖ ያው ጋብቻ ፈጽሞ አንቺን አባሮ ሌላ ሴት አግብቶ እንዴትስ መድረኩን ቤተክርስቲያን ከዛ በኋላ ትፈቅድለታለች? ግራ ስለገባኝ ነው። እኔ አሁን እዚህ ጋር አንድ ነገር ማስተላለፍ የምፈልገው ነገር ምንድነው፣ አገልጋይ የሚባለው ነገር ሁሉም ሰው ማወቅ አለበት ብዬ ስለማስብ ነው። ማለት ሁሉ አገልጋይ አይደለም። ለእንጀራም ያገለግላል፣ ለሴትም ያገለግላል። ለይተን ማወቅ አለብን። ምክንያቱም መጽሐፍ ቅዱስ ሆድም ለእንጀራ ነው እንጀራም ለሆድ ነው፣ ሁለቱም ጠፊ ናቸው ነው አይደል የሚለው። ስለዚህ አገልጋይ ማለት ምንድነው? አገልጋይ ማለት ለምሳሌ እነ ዳዊትን ስንመለከት መዝሙር ሲቀበል ከእግዚአብሔር መንፈስ ነው አይደለ? ከእግዚአብሔር ተሰጥቶት ነው እየዘመረ ያለውና አሁን አገልጋይ የምንላቸው ብዙ ጊዜ አሁን ግራም ያጋባኝ ነገር ይሄን ልጅ እኔ ምክንያቱም ኢየሱስ ኢየሱስ እያለ ስለሚዘምር እኔ ዘፋኝ ነው ማለት አልችልም፣ ግን ዘፋኝ ነው ብንለው ጥሩ ነው ብዬ አስባለሁ። ምክንያቱም ብዙ አገልጋዮች ዋጋ ከፍለዋል። ስቲል ነው በየጓዳቸው ዋጋ እየከፈሉ የሚኖሩ አገልጋዮች ስላሉ፣ ለምሳሌ አሁን መጋቢ ታምራት ኃይሉ እነ ተስፋዬ ጋብሶ ብዙ ዋጋ ከፍለዋል በዚህ ዘመን ካሉት ማለት ነው። ከመጽሐፍ ቅዱስ ከወሰድን ደግሞ እነ ጳውሎስ በጣም መስዋዕት የከፈሉበት ወንጌል፣ እነ አብርሃም ኢቭን ውጣ ተብሎ የወጣ አብርሃም በብዙ ፈተና ኢቭን አንድ ልጁን መስዋዕት እስከማድረግ ድረስ ዋጋ የከፈሉበት ወንጌል የማንም ወንበዴ እየተነሳ እንጀራ ሲያጣ ስራ ሲጠፋ ወንጌላዊ ነኝ ዘማሪ ነኝ ብል እኔ በግሌ አይመስለኝም። ምክንያቱም ይሄ ሁሉ እንደዛ አይነት ሰዎችን አገልጋይ ናቸው ካለን አሁን አገልጋዮቹ መስደብ አይሆንብንም? ስለዚህ ለይተን ነው ማውራት ያለብን። ይሄ ልጅ አንደኛ አድራሻ የለውም። ኢቭን ከስሻለኝ አድራሻውን አላገኘሁትም። ፍርድ ቤት በጊዜው ያኔ በሰዓቱ ፍርድ ቤት በጣም ከስሻለው፣ ቤተክርስቲያን የለው ቢኖረም አሁን ምንድነው ሁሉንም አገልጋይ አይደሉም ብዬ መናገር የቻልኩበት ምክንያት ምንድነው ኃጢአት የሚሸፈንበት ጊዜ ነው። ትክክለኛ አገልጋይ፣ ትክክለኛ ፓስተር፣ ትክክለኛ ወንጌላዊ በደል ቢደርስብህ እንዲህ አይነት ሰው በደል አድርሶብኛል ብሎ ለአንተ ስትናገር ምን ማድረግ የሚችል ነው? መገሰጽ የሚችል ነው። አሁን ኃጢአት የሚሰሩ ዘማሪዎችም ሆኑ ነቢያቶችም ሆኑ የተለያዩ ወንጌላዊም ሆነ ፓስተርም ሆነ አይገሰጹም። ለምን ቢባል ኃጢአት ይሸፍናሉ አገልጋዮቹ። የአንድ አገልጋይ ኃጢአት ወይንም ቅድስና ጉለቱ በአደባባይ ካወራን ስማችን ክብራችን ይነካል ብሎ ስለሚያስቡ ቸርች ውስጥ እንደ ጉድ ኃጢአት በዝቷል። ሰላም ለእናንተ ይሁን ቅዱሳን፣ መላ ዓለም ያላችሁ አንድ መልእክት ለመናገር ብዬ ነው ወደ እናንተ መጣሁት። አንዳንድ ሰዎች የራሳቸው ነገር ከገደሉ በኋላ፣ የራሳቸው ራዕይ ከገደሉ በኋላ፣ የራሳቸው ህልም ከገደሉ በኋላ፣ የራሳቸው ጸጋ ከገደሉ በኋላ፣ የራሳቸው ቅባት ከገደሉ በኋላ ያንተ ህልም ያንተ ራዕይ ለመግደል ወደ አንተ ይመጣሉ። ብዙ ሰዎች በራዕይ ውስጥ በህልም ውስጥና በኑሮ ውስጥ የሚያጋጥመው ከባዱ ቻሌንጅ ራዕይ ከገደሉ ሰዎች ጋራ ስለ ተቀላቀሉ ነው። ራዕይ የገደሉ ሰዎች ጋራ የተቀላቀላችሁ ሰዎች ራዕያችሁ መጨረሻ ላይ ይሞታል እንጂ ራዕያችሁ ህይወት አይዘራም። ምክንያቱ ራዕይ የገደሉ ሰዎች ፋይናሉ ከገደለ በኋላ ያንተ ህይወት ያለው ራዕይ ወደ እጁ ለካስገባ በኋላ የራሱ የሞተው ነገር ያንተ ነው እያለ ካንተ ጋር ይከራከራል። ማላላም ያላችሁ ሰዎች፣ ስራ እየሰሩ የከሰሩ ሰዎች፣ እየነገዱ የከሰሩ ሰዎች፣ እየሮጡ የደከሙ ሰዎች፣ እያገለገሉ አገልግሎት የቆሙ ሰዎች፣ እነሱ ጋራ በጣም ጓደኛና ፋሚሊ ኮኔክሽን የፈጠራችሁ ሰዎች ፋይናል ላይ እናንተም በራዕያቸው ላይ ችግር እንደሚመጣ፣ እናንተ በቢዝነሳቸው ላይ ችግር እንደሚመጣ፣ እናንተ በስራቸው ላይ ችግር እንደሚመጣ በግልጹ ለእናንተ መናገር ፈልጋለሁ።
ራሱ ራእይ የገደለ ሰው ላንተ ራእይ አይራራም። የራሱ ራእይ የገደለ ሰው አንደኛው ለራእይ ጊዜ ያለ መስጠት፣ ሁለተኛ ራእይ እንዳለው ሰው ያለ መሆን፣ ሶስተኛው ራእዩ ያለ ማክበር። ራእይ ካላከበርክ ራእይ አንተ አያከብርም። ስለዚህ እግዚአብሔር በህይወታችሁ የራሱ ራእይ ከገደለ ሰዎች ጋራ እንደ ሎጥ መንፈስ ካሉ ሰዎች ጋራ እናንተ ህይወት እንዳይሰማራ በኢየሱስ ስም ለናንተ ቃል መውጣት ፈልጋለሁ። በዚህን ቀን ወንሚያውጆ እግዚአብሔር ሎጥ ከመሰለ ሰዎች፣ ሎጥ ከመሰለ ነጋዴ፣ ሎጥ ከመሰለ አገልጋይ፣ ሎጥ ከመሰለ አመራር ጋራ የምትለዩበት አመት ይሆናል። የምትለዩበት ወር ይሆናል። ተፈጸመ።